ዳንኤል ሌቪ ዛሬ ድረስ እጅጉን የሚቆጩበት ውሳኔ ነው። ከሳቸው በኋላ ለንደን የደረሱት አሰልጣኝ ጆዜ ሞሪኒዮ፣ አንቶኒ ኮንቴ፣ ኑኖ ስፒሪቶ ሳንቶ እና ኤንዤ ፖስቴኮግሉም ቢሆኑ የተለየ ነገር መፍጠር ሳይችሉ 6 ዓመታት ተቆጥረዋል። ሳይሞቅ አሊያም ለብ ሳይል እንደቀዘቀዘ ዓመታትን ያሳለፈው ቶተናም ከሞሪዚዮ ፖቼቲኒዮ በኋላ ዳግም ወደ ቀደመ ጥንካሬው ለመመለስ እንደ አርጀንቲናዊ አሰልጣኝ አይነት ታሪክ ቀያሪ ይፈልጋል። ስፐርስ ለአሰልጣኝ ሞሪዚዮ ፖቼቲኒዮ 2014 ላይ የአሰልጣኝነት እድል ሲሰጥ ለአርጀንቲናዊው ሰው ትልቅ ክለብ ሆኖ ነበረ። በሂደት ደግሞ ሞሪዚዮ ፖቼቲኒዮ ስፐርስን ታላቅ ክለብ ማድረግ ችለዋል። እንደ ቤን ናፕተን ሀሳብ ሞሪዚዮ ፖቼቲኒዮ ዋይት ሃርት ሌን ሲደርሱ ከክለቡ የተሰጣቸው መመሪያ በጥቂት ወጪ ቡድን እየገነቡና ለአካዳሚ ልጆች እድል እየሰጡ ክለቡን በሊጉ ተፎካካሪ ማድረግ ነበር። በዛ ሂደት ውስጥ ደግሞ ቶተናም የራሱን ዘመናዊ ስቴዲየም መገንባት ግቡ አድርጓል። ታዲያ በአመት በአማካኝ 30 ሚሊዮን ፓውንድ ገንዘብ ብቻ ለዝውውር የሚመደብላቸው ሰው ግን የማይታመን ስራ ሰርተዋል። 2015 ላይ በካራባው ዋንጫ እንዲሁም 2019 ላይ በአውሮፓ ሻምፒዮንስ ሊግ ለፍጻሜ ደርሰው በቼልሲና በሊቨርፑል ተመሳሳይ የ2-0 ሽንፈት ደርሶባቸው ዋንጫ ማሳካት ባይችሉም ብዙም እውቅና በሌለው ስብስብ ጠንካራዎቹን የእንግሊዝና የአውሮፓ ክለቦች ጥለው የተሻገሩበት መንገድ ሙገሳ እንዲቸራቸውም አድርጓል። ቶተናም አዲሱን ስቴዲየም እየገነባ ባለበት ሰዓት መቀመጫውን በዌምብሌ ስቴዲየም አድርጓል። ይህ ደግሞ ክለቡ የለመደውን ደጋፊ በስቴዲየም ውስጥ እንዳያገኝ አድርጎታል። አሰልጣኙ ይህ ሳያንሳቸው ካይል ዎከርን ለማንቸስተር ሲቲ አሳልፈው ሰጡ። ዳኒ ሮዝ፣ ሃሪኬን፣ ቪክቶር ዋኒያማ፣ ኤሪክ ላሜላ እና ሙሳ ዴምቤሌን የመሳሰሉ ተጫዋቾች በከባድ ጉዳት ለረዥም ጊዜ ከሜዳ ርቀውባቸዋል። ውጤት ግን በፍጹም አላጡም። በመጀመሪያ ዓመታቸው በሊጉ ይዘው ካጠናቀቁት 5ኛ ደረጃ በኋላ 2 ጊዜ 3ኛ፣ አንዳንድ ጊዜ ደግሞ 2ኛና 4ኛ ደረጃን ይዘው በማጠናቀቅ የሰሜን ለንደኑን ክለብ ለተሻለ ትርፍ አብቅተውታል። ዛሬ እንኳን በታላላቅ ክለቦች ዝቅተኛ ግምት ሁሉ በሚሰጣቸው ቡድኖች ተደጋጋሚ ሽንፈት የሚደርስበት ቶተናም ያኔ በሳቸው ዘመን ለሽንፈት የማይመች ነበርም። ከታላቁ የሰሜን ለንደን ደርቢ አንስቶ ሁለቱን የማንቸስተር ከተማ ክለቦችና ጠንካሮቹን ቼልሲና ሊቨርፑልን ደጋግሞ ቶተናም ማሸነፍ ችሏል። ይህ ቡድን 2017 ላይ ለ13 ጨዋታ በሜዳው ሳይረታ በመዝለቅ ለ52 ዓመታት ያልተሞከረ ታሪክ ሰርቷል። ለሊጉ ዋንጫ በተጠበቀበት የ2015-16 የውድድር ዘመን ጨምሮ 2017 ላይ 2ኛ ደረጃን ይዞ ቶተናም ያጠናቀቀው በአሰልጣኝ ሞሪዚዮ ፖቼቲኒዮ ዘመን ነበር። ሊጉ የእንግሊዝ ፕሪሚየር ሊግ የሚል ስያሜን ከያዘ ጀምሮም ዛሬ ድረስ የክለቡ ትልቅ ውጤት ሆኖም ተመዝግቧል። ሃሪኬንን ጨምሮ ኤሪክ ዳየርና ዴሊ አሊን ከምንም አንስተው ለእንግሊዝ ብሔራዊ ቡድን ያስመረጡት ሞሪዚዮ ፖቼቲኒዮ ለኬሪያን ትሪፐርና ለክሪስቲያን ኤሪክሰን እንዲሁም ለሌሎች ተጫዋቾች እድገት እጃቸው እንዳለበትም ይታመናል። ቤን ናፕተን ሞሪዚዮ ፖቼቲኒዮ ተጫዋቾችን ለማፈራረቅ ስብስቡ ውስን ከመሆኑ የተነሳ በአንዳንድ ተጫዋቾች ላይ ሁሌ ፍላጎት ያሳዩ ነበረ። ይህ ደግሞ ተጫዋቾችን ለድካም ዳርጓቸዋልም ሲል ይናገራል። እኚህ ተጫዋቾች ከደሞዝና ከጥቅማጥቅም ጋር በተያያዘ ቅሬታ ነበረባቸው። ግን ክለቡ መፍትሄ ከመስጠት ይልቅ በስቴዲየም ግንባታው ላይ ተጠምዷል። ተጫዋቾችም አማራጭ ለማየት መገደድ ጀመሩ። ይህ ባይሆንና ልክ እንደ ዛሬው ቶተናም በአመት እንኳን በአማካኝ 80 ሚሊዮን ፓውንድ መመደብ ቢችል ኖሮ ከሞሪዚዮ ፖቼቲኒዮ ጋራ ዋንጫ ማሳካት ይችል ነበር ሲል ቤን ናፕተንም ተናግሯል። ቶተናም 1 ቢሊዮን ፓውንድ ወጪ አድርጎ አስደናቂ ስቴዲየም ገንብቷል። በገንዘብም ቢሆን ትርፋማ ነበረ። ግን ስመጥር ተጫዋቾችና ታሪክ ቀያሪውን ሰው አጥቷል። የተሻሉ ናቸው የተባሉት አሰልጣኞችና ተጫዋቾች ሰሜን ለንደን ደርሰዋል። ቶተናም ግን አንድ ደረጃ እንኳን ወደ ላይ ፈቀቅ ማለት አልቻለም። ገንዘብ ቆጥበውና አትርፈው ስቴዲየም የገነቡት አሰልጣኝ ሞሪዚዮ ፖቼቲኒዮ ግን የተሻለ ሀሳብ እያላቸው ያላግባብ ከተሰናበቱ 6 ዓመታት ተቆጥረዋል።